በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወበሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተነሣ፣ ዲያብሎስን አሰረው፣ አዳምን ከነ ልጅ ልጆቹ ነፃ ወጣ። ከዛሬ ጀምሮ ሰላምን አወጀልን፣ ፍስሐና ደስታም ሆነልን። ያ ሁሉ ባርነት፣ ጭቆና፣ ፍርሃት፣ ሞትን መፍራት ቀረልን። ጠላታችንንም ከእግራችን በታች ጣለልን። ታላቅ ምስራችም ለአዳም ልጆች ሆነ ማለት ነው። በዘመነ ትንሣኤ የሚቀርብ የክርስቲያኖች ሰላምታ። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ለዚች ለታላቋ ቀን ፈቅዶ ያደረሰን ቅዱስና ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ልጆች ባለፈው መርሃ ግብራችን ጌታችን ወደ መቃብር መውረዱን ጌታ ተቀበረ ብለን ተመልክተን ነበር። በዚህም የጌታችን መቀበሩ ለመሞቱ ማረጋገጫ፣ ለትንቢታት ፍጻሜ፣ ወደ ድል መሸጋገሪያ፣ ለኃጢአት ሞተን ለጽድቅ የመነሳት ምልክት፣ የእግዚአብሔር ጊዜ በትዕግሥት የሚጠበቅበት፣ ትንሣኤው በተስፋ የሚታይበት፣ የተናገረው ቃል በትዕግሥት የሚጠበቅበት ጊዜ፣ ሲሰራ ባናየውም አምነን በትዕግሥት መጠበቅ የሚገባን ጊዜ፣ ለአዲስ ማንነት የቀረበ ጥሪ መሆኑን፣ የጌታችን መቀበሩ እንዲህ ያለ ትርጓሜዎች፣ ታላቅ ምስጢር እንዳለው ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ የክርስቲያኖች ታላቁ ምስክር፣ የሃይማኖታችን ሁሉ መሠረት፣ ተስፋችን የሆነው ትንሣኤውን ክርስቶስ ተነሣ የሚለውን ትምህርት የምንመለከት ይሆናል። አምላካችን ቅዱስ እግዚአብሔር ያስተምረን። ልጆች የጌታችን የማዳኑ ነገርን ድንቅነቱን ስናነሳ ከትንቢታቱ እስከ ምጽአቱ እንደ ሰንሰለት የተሳሰሩ ናቸው። የጌታችን የማዳኑ ነገር ጌታችንም ደጋግሞ መጻሕፍትንና መዝሙራትን ትንቢታት ይፈጸሙ ዘንድ እያለ ደጋግሞ እንዳነሳው ትንቢታቱ ለጌታችን ጽንሰቱ መነሻዎች ናቸው። ጽንሰቱ ለልደቱ፣ ልደቱ ለጥምቀቱ፣ ጥምቀቱ ለወንጌል ትምህርቱ፣ ወንጌል ትምህርቱ በሐሰት ለመከሰሱ፣ በሐሰት መከሰሱ ለግርፋቱና ለስቅለቱ፣ ስቅለቱ ለሞቱ፣ ሞቱ ለመቀበሩ፣ መቀበሩ ለትንሣኤው መሠረቶች ናቸው። እንዲሁም ትንሣኤው ለዕርገቱ፣ ዕርገቱ ለዳግም ምጽአቱ፣ ዳግም ምጽአቱ ደግሞ ለትንሣኤ ሙታን ፍርድ መነሻዎች ናቸው። አንድ ክርስቲያን በትክክል ሊያምን የሚገባው እነዚህን ሁሉ በምልአት ሊሆን ይገባል። ካልሆነ ግን ከክርስቶስ የማዳን መንገዱ ወጥቶ በራሱ መንገድ እየተጓዘ ነው ማለት ነው። ይህ ደግሞ በእውነተኛው በር ወደ ሕይወት አይመራንም። ስለ ጌታችን ትንሣኤ ለማንሳት ምኑን ከምኑ እንደሚጀመር በእውነት ግራ ያጋባል። ስንቱን ተናግረን ስንቱን እንመሰክራለን። ትንሣኤ ላመኑበት እውነትና ሕይወት ታላቁ ተስፋ፣ የዛሬን መከራ ጨለማ የምናልፍበት የትዕግሥታችን መሠረት፣ ትንሣኤ የነገ ዘላለማዊ ሕይወታችንን የምናይበት መነጽር፣ መሪያችን፣ መምህራችን፣ ጌታችን፣ ፈጣሪያችን፣ የትንሣኤያችን በኩር፣ የመኖራችን ትርጉም ኢየሱስ ክርስቶስ የገባልን ቃል ኪዳን ነው ትንሣኤ። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ።
ሞትን የሚያሻግር ቃል ኪዳን የሚያምንበት አይሞትም። በእውነትም ጌታችን ትንሣኤነቱን በተግባር ሞቶ ተነስቶ አረጋገጠ። የሕይወት ፈጣሪና ሰጪነቱንም ገለጠ። በእውነትም በሥልጣኑ የሕይወት ፈጣሪና ሰጪነቱን ገለጠ። በራሱም ትንሣኤያችን ሕይወታችን ሆይ እናመሰግንሃለን። የጌታችን ትንሣኤው ከ2000 ዓመታት በፊት ከዋለበት ውሎ ካደረበት አድሮ እግር በእግር ተከትሎ አብሮት እስከ መጨረሻው የኖረው ወንጌላዊው ማቴዎስ በዓይኖቹ ያየውን በጆሮቹ ከአጠገቡ ሆኖ የሰማውን የተመለከተውን እንዲህ ሲል ጻፈልን። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 እስከ 20። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብርን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥም ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለው ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቶአልና በዚህ የለም። የተኛበትንም ስፍራ እዩ። ፈጥናችሁም ሂዱና ከሙታን ተነሣ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያ ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኳችሁ አለ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያም ጊዜ ኢየሱስ አትፍሩ፣ ሄዳችሁም ወደ ገሊላ እንዲሁ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቆች አንዳንድ ወደ ከተማ ወጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎቹ ጋርም ተሰብስበው ተማከሩና ለጭፍሮቹ ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ፣ ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። 11ዱም ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሎ ሕይወታችን ትንሣኤውን ገለጠ። ይደንቃል! የትንሣኤው ጌታ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለን። አዎ ዛሬም ሕያው ነው አለ። ጌታችን ከሞት እንዴት ተነሳ? የመጀመሪያው ሁኔታው በእግዚአብሔር ኃይል በገዛ ሥልጣኑ ተነሳ። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ ሐዋርያቱ ለተሰበሰቡት አይሁድና ጸሐፍት በሙሉ እንዲህ ሲል መስክረዋል፣ እግዚአብሔር ግን የሙታንን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና ብለው መሰከሩ። ጌታችን ስለ በጎቹ ከተኩላ መጠበቅ ሲል ነፍሱን በገዛ ፈቃዱ ወዶና ፈቅዶ ነፍሱን አኖረ፣ ሞተ። ጌታችን የሞተው በከበረው ሥጋው ነው። መለኮታዊ ሥልጣኑማ የሚሞት አይደለም። በዮሐንስ ወንጌል ምዕራፍ 10 ቁጥር 11 እስከ 18 ላይ እንዲህ አለ፣ መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹ የእርሱ ያልሆኑ ሙያተኛ ግን
ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሞያተኛ ስለሆነ ስለ በጎቹ ስለማይገደው ሞያተኛው ይሸሻል። መልካም እረኛ እኔ ነኝ። አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴ በጎችም ያውቁኛል። ነፍሴንም ስለ በጎች አኖራለሁ። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድ መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ሥልጣን አለኝ፣ ደግሞም ላነሳት ሥልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ሲል ጌታችን ነፍሱን በገዛ ሥልጣኑ ሊያኖራትና ሊያነሳት እንደሚችል በግልጽ ነግሮናል። ከዚህም ቃል በገዛ ሥልጣኑ ነፍሱን አኖረ፣ ሞተ፣ በገዛ ሥልጣኑ ነፍሱን አነሳ፣ ተነሳ። ጌታችን በመቃብር በነበረበት ጊዜ ደቀ መዛሙርቱ ምን ሁኔታ ውስጥ ነበሩ? የመጀመሪያው በፍርሃት ተደብቀው ነበር። በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ እያለ ይገልጸዋል። ምን ያክል ደቀ መዛሙርቱ አይሁድን ፈርተው ደጃቸውን ዘግተው ፈርተው እንደተቀመጡ ሲነግረን፣ ተስፋቸው ሁሉ ከክርስቶስ ሞት ጋር ሞቶ ነበረ። ሌላው በግራ መጋባትና በጥርጣሬ ተሞልቶ ነበር። አንዳንዶቹ መነሳቱ ቢነገራቸው እንኳን አላመኑ። እንደ ቶማስ አሟሟቱን ያየ እንዴት ይነሳል ብሎ ይመን እንደ ደካማ ሰውኛ ሐሳብ። መግደላዊት ማርያምና ሴቶቹ ቢነግሯቸውም አላመኑ እስኪያዩት ድረስ። ሌላው ደቀ መዛሙርቱ የነበሩበት ሁኔታ ሐዘንና ተስፋ ማጣቱ ተጭኗቸው ነበር። ሁለቱ የኤማውስ መንገደኞች እንደተናገሩት በሉቃስ ወንጌል ምዕራፍ 24 ቁጥር 21 ላይ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር አሉ። ተስፋ ቆርጠው ከኢየሩሳሌም ወደ ኤማሁስ ሀገራቸው ሲያዘግሙ፣ በእነዚህ ሁለቱ ደቀ መዛሙርቱ መረዳት የጌታችንን መለኮታዊ መንፈሳዊ ሥልጣኑን ገና አልተረዱትም ነበር። እንደነርሱ መረዳት ወይንም ግምት የነ ጲላጦስን ሥልጣን ገልብጦ ይነግሣል፣ እስራኤልንም ከሮማውያን አገዛዝ ነፃ ያወጣል የሚል ነበር መረዳታቸው። የዕውቀታቸው ልክ በሚያዩትና በሚሰሙት ልክ ብቻ የጌታችንን ሥልጣን ገድበውት ነበር። ሲሞት ሁሉም በኖ ጠፋ ከእርሱ ጋር፣ ተስፋም ቆረጡ። ደቀ መዛሙርቱ ታዲያ በዚህ ሁኔታ ውስጥ እያሉ የጌታችን ትንሣኤ ሁሉን ቀየረ፣ ገለበጠ። ጌታ ተገለጠላቸው፣ ቁስሉን አሳያቸው፣ ዳሰሱት፣ ከእነርሱም ጋር በላ ጠጣ። ስለ እርሱ የተጻፈውንም አስተማራቸው፣ አስታወሳቸው፣ ያስተውሉትም ዘንድ ገለጠላቸው። ትንቢታቱን መዝሙራት ራስ ላይ ስለ እርሱ የተጻፈውን ያስተውሉ ዘንድ ልቦናቸውን አበራ። በዚህ ጊዜ ታዲያ በደስታና በድፍረት ተሞሉ እነዛ በፍርሃት ቆፈን ተይዘው የነበሩት ደቀ መዛሙርት። በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ እንዲህ ይላል፣ ያም ቀን እርሱም ከሳምንቱ ፊተኛው ቀን በመሸ ጊዜ እሁድን ማለቱ ነው፣ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ጌታ ሆይ ሰላም ይድረሰን። ይህንንም ብሎ እጆቹን ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ይህ ያልጠበቁት ድንቅ ታምራት ነው ፍርሃታቸውን አውጥቶ የጣለው፣ ከፍርሃት ወደ ድፍረት በእውነት ሊመሰክሩለት ያነሳቸው። ፍርሃታቸው ወደ እምነት፣ ግራ መጋባታቸው ወደ መረዳትና ጽናት፣ በኋላም ስለዚህ እውነት እየተገረፉ
በድንጋይ እየተወገሩ እየተገደሉ ሰይፍ በፊታቸው ቆሞ የመሰከሩት እውነት የክርስቶስ ትንሣኤ። ማንም ሰው ከሞት በኋላ ሕይወት እንዳለ ሞትን ድል ማድረግ የሚችል ትንሣኤ መኖሩን ካላወቀ በቀር ከሞት ፊት ቆሞ ሊመሰክር አይችልም። እውነት ግን እውነት ነው፣ ልንክደው አንችልም። እስኪ ልጆች ይህንን ትንሣኤውን ለሚክዱ፣ ይህንን እውነት ለማይቀበሉ የትንሣኤውን እውነትነት እንዴት እናስረዳለን? ለምሳሌ በክርስቶስ ትንሣኤ አላምንም የሚል ሰው ቢገጥመን የመጽሐፍ ቅዱስ ምስክርነትን አልቀበልም ቢል መጽሐፍ ቅዱስ አንጠቅስለትም። ነገር ግን እርሱ በሚያውቀው ምክንያታዊ በሆነ ሎጂካል በሆነ መንገድ እንዴት የትንሣኤ እውነት ልናቀርብለት እንችላለን? እስቲ ማስረጃ እናንሳ። እርሱ በሚያምነው እውነት ማስረጃችን ከታሪካዊና ነባራዊ እውነታዎች ላይ የሚቀዳ ይሆናል። የመጀመሪያው ማስረጃ ጌታችን በእውነትም መሞቱን ማረጋገጥ ነው። ክርስቲያን ያልሆኑ የሮማውያንና የአይሁድ ታሪክ ጸሐፍት ክርስቶስ በሮማውያን ወታደሮች ተሰቅሎ መገደሉን ከትበዋል። ይህ ዘመንም የመረጃ ነውና ኢንተርኔት ላይ ገብቶ ማንም ማረጋገጥ ይችላል። ከታሪክ አንጻር መሞቱ ተረጋግጧል። ሌላው መቃብሩ ባዶ ነበረ። የታሪክ ጸሐፍት የሚስማሙበት እውነት ነው። ጌታችን አስከሬኑ በመቃብር ቢገኝ ኖሮ ክርስትና የሚፈርሰው በዚያው በሐዋርያቱ ዘመን ነበር። ማንም ያላየውን እውነት ሞቶ ሊመሰክረው አይችልምና። የደቀ መዛሙርቱ መለወጥ ለትንሣኤው ምስክር ነው። ጌታችን በሞተ ጊዜ ሞትን ፈርተው በቤት ውስጥ ተደብቀው ነበረ። ደቀ መዛሙርቱ ባዩት ጊዜ ግን ሞትን እየተጋፈጡ ስለ እርሱ ትንሣኤ መሰከሩ። ወጋሪ በሆኑ በአይሁድ፣ ገዳይ በሆኑ ሰቃይ በሆኑ በሮማውያን ፊት ይህንን እውነት መሰከሩ። እነዚያ ፈሪዎች በድፍረት የመሰከሩት ምን ቢያዩ ነው? ሰው ነፍሱን በምን ይለውጣል? በምንስ ትተካለች? እነርሱስ ይህንን እምነትና ድፍረት በዓይናቸው አይተው በእጃቸው ዳሰው ካላዩት በቀር እንዴት ውድ ነፍሳቸውን አሳልፈው ሰጡ? ስለዚህ ትንሣኤው የማይካድ ሐቅ መሆኑን ያረጋግጣል የሐዋርያቱ መለወጥ። የሚደንቀው ደቀ መዛሙርቱ ሁሉ በሞት አፋፍ ላይ ቆመው በሕይወታቸው ፍጻሜ ላይ የመጨረሻ ቃላቸውን ሲናዘዙ ሰማዕትነትን በደስታ ይቀበሉ ነበር እንጂ ክርስቶስ አልተነሳም የሚል በጭንቅ መከራ ብዛት እንኳን ይህንን አሉ የሚል የታሪክ አንዳች ጽሑፍ የለም። ስለዚህ የደቀ መዛሙርቱ ለውጥ የጌታ ትንሣኤ ምስክር ነው። ሌላው በዘመኑ የነበሩ የዓይን ምስክሮች ናቸው። ቅዱስ ጳውሎስ ጌታችን ከሞት ተነስቶ ካረገ ከ20 እስከ 25 ባሉት ዓመታት ውስጥ በደማስቆ የተጠራ ሐዋርያ ነው። የእርሱ ሕይወት በራሱ የትንሣኤው ምስክር ነው። አሳዳጅ የነበረው ለእውነት ተሰደደ። እርሱ ሲመሰክርም በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 3 እስከ 9 እንዲህ ብሏል። እኔ ደግሞ የተቀበልኩትን ከሁሉ ፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሣ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስከ አሁን አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለምሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ አለ ቅዱስ ጳውሎስ ትንሣኤውን ሲመሰክር ራሱን ዝቅ ክርስቶስን ከፍ ሲያደርገው። ሌላው የትንሣኤው ማስረጃ የቤተ ክርስቲያን መስፋፋት ነው። ክርስትና መስፋፋት የጀመረው ጌታችን ተሰቅሎ ሞቶ ከተቀበረበት ከተማ ከኢየሩሳሌም ነው።
ተሰቅሎ ሲሞት ያዩት ራሳቸው ተነስቶ ሲያዩት ብዙዎቹ አመኑበት። እንዲያውም ስቀለው ብለው ያስገደሉት በሐዋርያቱ በኩል በስሙ የሚሆነውን ተአምራት ባዩና በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሐዋርያቱንም ወንድሞች ሆይ ምን እናድርግ አሏቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ በዚያ የተሰበሰቡ ብዙ አይሁዶችን ነው። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎቹንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አሏቸው። እንግዲህ ይገደል ያሉት ናቸው ምን እናድርግ ብለው በትንሣኤው ያመኑት። ከ3000 በላይ አይሁድ ኢየሱስን በእውነት እርሱ የትንሣኤ ጌታ መሆኑን አምነው ተጠምቀዋል። ኢየሱስ እነርሱ እንደገመቱት ሳይሆን የእግዚአብሔር የባሕሪ ልጅ መሆኑን መሲሁ እርሱ እንደሆነ አምነው በስሙ በራሱ ስም ተጠመቁ። ጽንፈኞችና እያዩ የማያዩ እየሰሙ የማያደምጡ ካልሆኑት በቀር። እዚህ ጋር በጣም የሚያሳዝን አንድ እውነት አለ። በማቴዎስ ወንጌል ምዕራፍ 28 ቁጥር 11 እስከ 15 ድረስ እንደተነገረው መቃብሩን ሲጠብቁ የነበሩ ጭፍሮች ክርስቶስ ሲነሳ አይተው እንዲያውም ድንጋዩን ያንከባለለውን ታላቅ መልአክ ባዩ ጊዜ ከመፍራታቸው የተነሳ እንደሞቱ ሆኑ። ወደ ከተማም ገብተው ለካህናት አለቆች የሆነውን አንድ በአንድ አወሩላቸው። የእውነት ደባቂ የሞት ምስክሮች የትንሣኤ ምስክር የሆኑ ጠባቂዎቹን ተማክረው በገንዘብ ደለሏቸው፣ ተነሳ እንዳይሉ። እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጠው ሰረቁት በሉ አሏቸው። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ብሎ ሐዋርያው ማቴዎስ ከ2000 ዓመታት በፊት ጽፏል። የሚገርመው ዛሬም ኢየሩሳሌም ሄዳችሁ አይሁድን ብትጠይቁ ይህንን የሐሰት ምስክርነት ይነግሯቸዋል። ሐዋርያቱ ሰረቁት እንጂ አልተነሳም ብለው። እንዳጠቃላይ የማያምን ሰው ቀርቦ በክርስቶስ ትንሣኤ እንድታምን ያደረገህ እውነት ምንድን ነው ብሎ ቢጠይቀን እንዲህ በሉት፣ ምክንያቱም እኔ በክርስቶስ ትንሣኤ ያመንኩት እነዚህን ሁሉ የታሪክና ነባራዊ ሁኔታ ማስረጃዎችን በማየት ነው በሉት። እነርሱም የተረጋገጠው ሞቱ፣ የመቃብሩ ባዶነት፣ የሐዋርያቱ መለወጥ፣ የዓይን ምስክሮች፣ በሞተበት ቦታ የተመሠረተች ቤተ ክርስቲያን የትንሣኤው ምስክሮች ሆነው ትንሣኤውን ያስረዳሉ። እንዲህ አይነት ሎጂኮች የማያምነውን ሰው የበለጠ መጽሐፍ ቅዱስን ደግሞ አንብቦ እውነቱን እንዲረዳው ዓይኑን ይከፍቱለታል፣ ያግዙታል ማለት ነው። ትንሣኤው ለእኛ ሕይወት እንዴት እንጠቀምበታለን? እኛ ያመንነው ክርስቲያኖች ጌታችን ሙትና መቃብርን ድል አድርጎ ከሞት እንደተነሳ ሁሉ እኛም ደግሞ ትንሣኤ ልቡና የተለወጠ ለክፉ ሞቶ ለመልካም የተነሳ ልቡና ሐሳብ ያስፈልገናል። ቅዱስ ጳውሎስ በቆላስያስ መልእክቱ ምዕራፍ 3 ቁጥር 1 እስከ 4 እንደተናገረው እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ብሎናል። ልጆች፣ በተለይ በዚህ ጊዜ ምንም እንኳን ሕይወት ግራ አጋቢ፣ አስፈሪ፣ ተስፋ የለሽ፣ አሰልቺ ሆና ብትታየንም የጌታችን ትንሣኤው ለእኛም አንዲት የትንሣኤ ቀን እንዳለችን ግን ያመለክታል። ዕለተ ዓርብን ወይንም መከራን ካላለፉ ደስታ የለም። በመጽሐፍ ቅዱስ ላይም ይሁን በሌሎች ቅዱሳት መጽሐፍት ላይ ማናቸውም ቅዱሳን አልጋ በአልጋ በዚህ ምድር ላይ ተመችቷቸው ደስ ብሏቸው አለፉ የሚል ነገርም አልተጻፈም።
የሕይወት እውነታዋም ቢሆን በውጣ ውረድ የተሞላ ነው። ጌታችን መከራን በመቀበል እንዴት ድል መንሳት እንደሚቻል አሳየን። ሐዋርያቱም ቅዱሳንም ሁሉ ፋናውን ተከተሉት፣ እኛም ልንከተለው ይገባል። እኛስ በመከራ የማናልፍበት ምክንያት ምንድን ነው? ምድራዊ መከራና ችግር ተስፋ የሚያሳጣን ከሆነ ራሳችንን በደንብ ልንመረምር ይገባል። ተስፋችን በማን ነው? ምኞታችን ሁሉ ምድራዊ ለመሆኑ ማሳያ ነው። በዚህ ምድር በሚገጥመን ፈተና ተስፋ ምንቆርጥ ከሆነ በጣም የሚያሳዝን አስደንጋጭ የሆነ ወቅታዊ እውነትን እናንሳ። ይህን የመሰለ ተስፋ ከፊታችን ተጠብቆልን ሳለ አሳዛኝ ዜና በወጣቶች ዘንድ እየተሰማ ይገኛል። ራስን ማጥፋት። ምንጩን ከዚህ እንደሚከተለው አስቀምጥንላችኋል። ሪሰርች ጌት የተባለ የጥናት ተቋም በኢትዮጵያ ወጣቶች ራስን የማጥፋት ልማድ በሚያስደነግጥ ሁኔታ እየጨመረ መምጣቱን ይገልጣል። በቅርብ ጥናቶች እንደሚጠቁሙት ታዳጊ ወጣቶችና ወጣቶች ራስን የማጥፋት ሙከራ ከ5.5% እስከ 16.9% ድረስ ከፍና ዝቅ የሚል ሲሆን በአማካኝ ግን ከ12.4 በመቶ እንደሚደርስ ያሳያል። በዚህም ስሌት ከ8 ወጣቶች መካከል አንዱ ራሱን ለማጥፋት ይሞክራል ማለት ነው። በዚህ ጥናት ውጤት መሰረት የጥናቱ ውጤት እንደሚያሳየው ሴቶች ልጆች ራሳቸውን በማጥፋት ከወንዶች በ2 እጥፍ ከፍ ይላሉ። ዝቅተኛ ገቢ ያላቸው ከሌሎች በ3 እጥፍ ይበልጣሉ። የቤተሰብ ራስን የማጥፋት የቀደመ ታሪክ ያለባቸው ደግሞ ራስን የማጥፋት የመከሰት ዕድሉ ከሌላው ቤተሰብ በ5 እጥፍ የሰፋ ነው። በትምህርት ውጤት መበሳጨት ለታዳጊ ወጣቶችና ወጣቶች ራሳቸውን ለማጥፋት ትልቁ ምክንያት እንደሆነ ያሳያል የጥናቱ ውጤት። እጅግ የሚያስደነግጥና የሚያሳዝን እውነት። ልጆች፣ እያንዳንዳችን በራሳችን ላይ ስልጣን የለንም። በተለይ ነፍስን የመግደል በጣም ከባድ ኃጢአት ነው። ለዚያ ነው ጌታችን በማቴዎስ ወንጌል ምዕራፍ 5 ቁጥር 36 ላይ እንዲህ ብሏል፣ በራስህ አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልምና። ምን ማለቱ እንደሆነ አስተውሉ። አንተ እንኳን የእኔ ነህ፣ የራስህም አይደለህም። እኔ ልሙት፣ እንዲህ ይፍለጠኝ ይቁረጠኝ ብለህ በራስህ እንኳን አትማል። የጠጉርህን ቀለም እንኳን እኔ ነኝ በጊዜ በዘመናት ውስጥ ከጥቁር ወደ ነጭ የምለውጠው። ያንተ ተፈጥሮ እንኳን ለእኔ ሕግ ይገዛል እያለን ነው ጌታችን። ስለዚህ በራሳችን ላይ እንኳን ስልጣን ከሌለን እንዴት የገዛ ነፍሳችንን እናጠፋለን? ራስን ማጥፋት ማለት በእግዚአብሔር ምሕረት ላይ እምነትን የማጣትና ተስፋ የመቁረጥ ምልክት ነው። ነፍስ የእግዚአብሔር ስጦታ ናት። እርሱ የሰጠውን እርሱ በጊዜው ይወስዳታል። እኛ ግን በገዛ ስልጣናችን ልንነጥቃት አይገባም። ነፍስን ማጥፋት ማለት የታሰበላት ክብር አይገባትም። የሞተላትን በደሙ የገዛት የክርስቶስን ዋጋ ማሳጣት ነው። በተጨማሪም ከባዱ ነገር ከ10ቱ ትእዛዛት 5ኛው አትግደል የሚለው ነው። የራስን ነፍስ ማጥፋት መግደል ነው። በኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና ይላል። የራሱን ደም የሚያፈስ ወይንም የገደለ ከሞተ በኋላ የምን ደም አለው? ሞቶ የለም እንዴ ትለኝ ይሆናል። ነፍስንና ሥጋን የፈጠረው የሁለቱ ጌታ እግዚአብሔር መሆኑን አትርሳ። በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ሥጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቁንስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ ተብሏል። ስለዚህ ራስን ስታጠፋ ነፍስን ለፍርድ እየሰጠህ ነው። አሳዛኙ ነገር ራሱን የሚያጠፋ ሰው በቤተ ክርስቲያን ሥርዓት መሠረት እንኳን ጸሎተ ፍትሐትም አይደረግለትም፣ የአእምሮ ጤና ችግር ያለበት መሆኑ ካልተረጋገጠ በቀር። ልጆች፣ በከፋችሁ ጊዜ
እንዲህ አይነት ወደ ውስጣችሁ ሲመጣ ወዲያው ጊዜ ሳትሰጡት ሐሳቡን ወደ አባታችሁ ወደ እግዚአብሔር ፊት አቅርቡት፣ ክሰሱት። ለሰው ሳይሆን ወደ እግዚአብሔር አልቅሱ። ጥሩ ሊያማክረኝ ይችላል ብላችሁ ለምታስቡት ሰው ችግራችሁን አማክሩት። መፍትሄ ሊያመላክታችሁ ይችላል። ካልሆነ እንኳን ስለ እናንተ ይጸልያል። ሌላው እናንተ በምታልፉበት መከራ ያላለፈ እንደሌለ አስተውሉ። በእናንተ ዕድሜ ክልል ሊገጥማችሁ የሚችለውን ማንኛውንም ፈተና አዲስ እንዳይመስላችሁ። ሁላችንም አልፈንበታል። ጊዜና ሁኔታው ይለያይ ይሆናል እንጂ። እንዲህ አይነት ክፉ ከራስና ከእግዚአብሔር የሚያጣላ መጥፎ ሐሳብ ሹክ ሲላችሁ እርሱ ከሌባው ከሰይጣን እንደሆነ አትጠራጠሩ። የራሳችሁ ሐሳብ እንዳይመስላችሁ። ብትሞቱ ካላችሁበት መከራ እርፍ ጸጥ የሚል መሆኑን ይነግራችኋል። ያላችሁበት ችግር በዓለም ላይ በማንም ያልደረሰ በእናንተ ላይ ብቻ የመጣ መፍትሄ የሌለው እግዚአብሔርም ይቅር እንደማይላችሁ እንደ ጠላችሁ በሰውም ዘንድ ምንም ጥቅም የሌላችሁ መሆናችሁን ከሰማችሁ በእርግጥም ሳትጠራጠሩ እወቁት፣ ጥንተ ጠላታችን የሰይጣን ሐሳብ ነው። ዓላማውም ነፍሳችሁን ሰርቆ ማረድ ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ጌታችን ሲናገር እንዲህ አለ፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ ይላል። ሌባው ሊያርዳችሁ እያባበለ እያስማማ ሕይወቱን ስለ እናንተ ካኖረው እረኛ ቀስ በቀስ ሊያርቃችሁ እንደሆነ እወቁበት። አደራ፣ ወደ መልካሙ እረኛችሁ ጩኹ። ድምፃችሁን ሰምቶም ይመጣል፣ አራጁን ያርደዋል፣ እናንተንም ይታደጋል፣ ከችግራችሁም ያወጣል። በፍጹም ተስፋ እንዳትቆርጡ። እንግዲህ እንዲህ የወደደን የሞተልን እንዲሁም እንደ እኔ ከሞት ትነሳላችሁ ብሎ ተስፋ የሰጠን ሞትን ድል አድርጎ ድል ታደርጉታላችሁ ያለን የታመነ ጌታና አባት ካለን ምን ነው ተስፋችን ሁሉ በምድር ብቻ ነውን? ባይሳካ እንኳን ቢቀር እንኳን ምን አለ? ሰው እንዴት ነፍሱን ይነጥቃል በገዛ ሥልጣኑ? የበለጠ ልንናፍቅ የሚገባው በሰማይ ያለው ከአባታችን ከክርስቶስ ጋር መሆኑን ሊሆን ይገባል። በዚህ ርዕስ እግዚአብሔር ቢወድና ቢፈቅድ በሌላ ጊዜ በሰፊው የምንመለከተው ይሆናል። እንዳጠቃላይ ግን ትምህርታችንን ስንጠቀልለው ባለፉት ተከታታይ ትምህርቶች በፍጹም ነፍስ እግዚአብሔርን ውደድ ከሚለው ርዕስ ጋር በተያያዘ ጸሎት እግዚአብሔርን ለመውደዳችን ተግባራዊ ማሳያ ሲሆን ሰዓታትን ከፋፍለን መጸለይ እንዳለብን፣ በዚህም ጌታችን በጌቴ ሰማኒ መጸለዩን፣ መሰቀሉን፣ ምድሪቱ መጨለሟን፣ ጌታችንም ተፈጸመ ብሎ ነፍሱን አሳልፎ መስጠቱን፣ በመጨረሻም ጌታ መቀበሩን እነዚህ ሰዓታትን መታሰቢያ አድርገን ከፋፍለን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ጌታችን ሞተ ተቀበረ ብለን ተነሳ ሳንል ብንቀር ያልተሟላ እውነት ይሆንብናልና ትንሣኤውን አነሳን። በዚህም ጌታችን ሞተ ስንል አብሮ ተነሳ የሚለው ትንሣኤው ከልባችን ሊጠፋ አይገባም። ዘወትር ከሞቱ ጋር ትንሣኤውን ካላሰብን ተስፋ እንደሌላቸው እንሆናለን። እንዳጠቃላይ ጌታችን እንዴት ተነሳ ስንል በእግዚአብሔር ኃይልና ሥልጣን መነሳቱን፣ በገዛ ሥልጣኑም መሞቱን መነሳቱን፣ ነፍሱን ሊያኖራትም ሊያነሳትም ባለቤቱ ራሱ ሥልጣን እንዳለው ተመልክተናል። ደቀ መዛሙርቱም ጌታችን በሞተ ጊዜ የነበሩበት ሁኔታ በፍርሃት በግራ መጋባትና በጥርጣሬ መሞላታቸውን፣ በሐዘንና በተስፋ መቁረጥ ውስጥ እንደነበሩ፣ ጌታችንን ግን ሰላም ለእናንተ ይሁን ብሎ ተገልጦ ባዩት ጊዜ የነበሩበት ሁኔታ ሁሉ ተገልብጦ ግራ መጋባቱ ወደ መረዳትና ጽናት፣ ፍርሃቱ ወደ ድፍረት፣ ጥርጣሬያቸውም ወደ ጸና እምነት መለወጡን፣ ፈርተው የተደበቁትንም ሞት ተጋፍጠው ቃሉን እንደሰበኩ ለዚህ ሁሉ መሠረታቸው ትንሣኤው እንደሆነ ተመልክተናል።
ወደኛ ሕይወትም ስናመጣው የጌታ ትንሣኤ ለኛ ታላቁ የእምነታችን መሠረት፣ ተስፋችን፣ ከሞት በኋላ የተዘጋጀልን ዘላለማዊ ተድላ መኖሩን የምናረጋግጥበት ቀብዳችን መሆኑን ተመልክተናል። ሆኖም በዚህ ዓለም ከንቱ በሆነ ቀሪ ችግር መጨነቅና ተስፋ መቁረጥ እንደማይገባ፣ ሰይጣን ወዳልሆነ አቅጣጫ ሊመራን ሹክ ሲለን ወደ እረኛችን ወደ ታዳጊያችን መጮህ ድረስልን ልንለው እንደሚገባም ተምረናል። ልጆች፣ የዛሬው መርሃ ግብራችንን ከማጠናቀቃችን በፊት ለመወያያ እንዲሆናችሁ 1-2 ጥያቄዎችን እንስጣችሁ። የመጀመሪያው ጥያቄ የጌታችንን ትንሣኤ እንዴት ትረዱታላችሁ? በአጠቃላይ ለሰው ልጆች ምን አስገኝቷል? የጌታችን ትንሣኤው ለምድራዊ ሕይወታችን ምን ይጠቅመናል? ፍሬዎቹንስ እንዴት በተግባር እናውላቸዋለን? የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን፣ ተስፋ የሰጠን የአባቶቻችን አምላክ የትንሣኤያችን በኩር የሆነው ጌታችን፣ መድህናችን፣ ሕይወታችን ኢየሱስ ክርስቶስ ክብርና ምስጋና፣ ውዳሴና አምልኮ ለከበረው ስሙ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።